ቆርቦ አንድ ሰው ብቻውን መሄድ አይገባም የሚባል የለም። ካህናት ሁሉ ይቆርባሉ ይሄዳሉ። ስለዚህ ስጋው ደግሞ እግዚአብሔርን ተቀብለን ጠባቂ ግለሰብ መሾም ለኛ የሚያስፈልግ አይደለም። የሚገባው ስርዓት ግን እንደተባለው ጥፍር መቁረጥ፣ ጸጉር መላጨት፣ ሻወር መውሰድ አይገባም። ለዚህ ይሄንን ነው የሰው ልጅ ለመዳን የታዘዘውን ነገር ቅድመ ቁርባን፣ ጊዜ ቁርባን፣ ድህረ ቁርባን መፈጸም አለበት ማለት ነው እንጂ ቅድም ሲባል እንደነበረው ንስሐ ከገባው ምን አለ ባልቀበልስ ምን ያደርግልኛል ማለት ግን አንድ ሰው መንገድ ውሎ ርቦት መጥቶ ደክሞት ከምግብና ከሻወር የትኛውን ቀድሞ ይወስዳል? ቀድሞ ሻወር ነው አይደል? ሻወር ከወሰደ በኋላ ወደ ምግብ ይመጣል። ሻወር ከወሰድኩ ባልበላም ችግር የለውም ይላል። ንስሐ ማለት ሻወር እንደመውሰድ ነው፣ ንጽህና ነው የሚሰጠን። ከዛ በኋላ ግን የምንጠግበው ስንበላ ነው። ከታጠብኩ በኋላ ምግብ ስትወስድ ይስማማል ማለት ነው። ልክ ንስሐ ከገባ በኋላ የሚገባህን ተናዘህ ከታጠብኩ በኋላ ለስጋው ደግሞ ዝግጁ ሆነ ተገኘ ማለት ነው። ከዛ በኋላ ስጋው ደግሞ ምግብ ነው ማለት ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ በቅዳሴው በላይክሙ ወጸገብክሙ ሰተይክሙ ወረወይክሙ እግዚአብሔር ያሉም ስለኩልክሙ ወባጋ መሬቱ ለክርስቶስ እያለ በጣም የሚገርም ንግግር ይናገራል። የክርስቶስ መንጎች በጎች በላችሁ፣ ጠገባችሁ፣ ጠጣችሁ፣ ረካችሁ፣ እግዚአብሔር ከእናንተ ጋር ይሁን፣ በሰላም ወደ ቤታችሁ ግቡ በማለት ያሰናብታል። ስለዚህ እንደዚህ አይነት የዘላለም ሕይወት እኛ ጋር ቁጭ ብሎ እኛ ሳንቀበል በስራ ምክንያት በምን ምክንያት በተቃቀን ስርዓት ምክንያት ዝም ብለን የምንርቅ ከሆነ በጣም ከባድ ነው። ሙሽራው ሲመጣ ሚዜዎቹ መራቅ ነው የሚሆነው። ሙሽራ የማይወድ ድምተኛ አለ? ሙሽራ የማይወድ ሚዜ አለ? ክርስቶስ እኮ ሙሽራ ነው። እኛ እኮ ድምተኞቹ ነን። ካህናቱ ሚዜዎቹ ናቸው። ይሄ ከስጋው ደግሞ መራቅ ብዙ ጊዜ ከመመኑ ብቻ ሳይሆን ከካህኑም ወገን ይታያል። ካህን በመቀደሱ ብቻ የቆረበ ይመስለዋል እንጂ ተዘጋጅቶ መቁረብን ብዙ ጊዜ ልምድ አያደርግም። ይሄ በማህሌቱ አገልጋዩ ሁሉም ደግሞ የመቁረብ ስሜቱ በጣም ያነሰ ነው። እሱም አንድ ፈተና አለብን በቤተ ክርስቲያን። ህብስተም ሰማይ ወሃቦም እያለ ነው እድሜውን የሚጨርሰው። እሱም ፈተና ነው በጣም ሰጣቸው እያለ እንጂ ራሱ የመቀበል እድሉ ቀዳሽ ሆኖ እንዳይቆርብ ክህነት አልባ ይሆናል። ከምእመናን ጋር ውጭ እንዳይቆርብ የተማርኩ ይመስለዋል። በዚህ ምክንያት የሚጎዳ ደግሞ ብዙ አካል አላት ቤተ ክርስቲያን። ስለዚህ ሁሉ ምክንያት ስለማይሆን ድህነትን ለማግኘት መድኃኒትን ቀርቦ መቀበል ያስፈልጋል። ስጋና ደም ለህይወታችን ትልቁ፣ ለትዳራችን ትልቁ፣ ለልጆች አስተዳደግ ትልቁ መድኃኒት ነው። ከሱ መራቅ የማይገባ መሆኑን በደንብ ቤተክርስቲያናችን ትናገራለች። ለዚህ ነው አሁን በኢትዮጵያ ቤተክርስቲያን አንድ ያለን ጉድለት ይሄ ነው። በጣም ማለት ነው የሚዘክሩ ናቸው፣ የሚጾሙ ናቸው፣ የሚጸልዩ ናቸው፣ የሚቆርቡ ግን እየታዩ አይደለም። ይሄ ትልቅ ክፍተት ነው ማለት ነው። ከዓለም ጋር የምንፋለመው ይሄንን መድኃኒት ይዘን ነው እንጂ ከነሱ በምን እንሻላለን ታዲያ? መድኃኒቱ ከሌለን በምን እንሻላለን? ምንም። ስለዚህ ለዓለም ኃጢአት የተሰዋ ብሎ ራሱን ከኛ ጋር አዋህዶ የሚያኖርበት ስጋና ደም ስለሆነ እሱን በመቀበል ራሳችንን ከፍ ማድረግ ለውጊያችን ትልቅ ጋሻ ነው። ለውጊያችን ትልቅ ጋሻ ነው። ከዓለም ጋር የምንዋጋ፣ ከአጋንንት ጋር የምንዋጋ፣ ሰልፋችን ከመናፍስት ጋር እስከሆነ ድረስ መናፍስቱን የምንዋጋው ስጋውና ደሙን ስንቀበል ነው። ይሄን ለይቶ የሰጠን ደሙ ነፍሳችንን በገነት ስጋችንን በመቃብር ይጠብቃል። በዕለተ ምጽአት ስጋችን ክብር ያለው ትንሣኤን የሚነሳው በስጋው ደሙ ኃይል ነው። መናፍቃን የክብር ትንሣኤን የማይነሱት ስጋው ደሙ ስላልተቀበሉ ነው። አያችሁ፣ የኛ ስጋና ደም ተቀብሏል አካላችን። በሞት ቢተኛም እንኳን መቃብር ውስጥ ምልአታዊ አካል ስለሆነ የተቀበልነው፣ በሞት ላይ ኃይል ያለው ስልጣን ያለው ስጋ ስለሆነ የተቀበልነው፣ በመቃብር የመሸነፍ ፈርሶ በስብሶ የመቅረት ጉዳይ በእኛ ውስጥ የለም። እንነሳለን። የምንነሳው በዚህ ስጋና ደም ኃይል ነው። ተመልከቱ፣ የክርስቶስ ስጋውና ደም አንድ አይደል? እኛ ደግሞ ነፍስ ከስጋ ስትለይ ደማችን በነፍስ ደሙ በነፍሳችን ስጋው ደግሞ በስጋችን፣ ነገር ግን ደምና ስጋው ሳይለይ ነው ይኖራል። የኛ ስጋ በመቃብር ውስጥ ይፈርሳል። በፈረሰው አጥንትና አፈር ሁሉ ምልአታዊውን አካል እንደያዝን እንጠብቃለን። እሱ ሳይፈርስ እኛ ፈርሰን ከዛ የማይፈርሰው እሱ የሚፈርስ ስጋችንን በዕለተ ምጽአት በክብር ያስነሳዋል። ይሄን ያልተቀበሉ ሰዎች በሐሳር ይነሳሉ። ለምን? ሰው ስለሆኑ ይነሳሉ። ስጋና ደም ስላልተቀበሉ ግን ውርደት ተከናንበው ይነሳሉ። ለምን? ክቡሩን አካል ስላልተቀበሉ።
እኛ ግን ይሄን ክቡሩን ስጋና ደም ስንቀበል የከበረ ትንሣኤ እንነሳለን። ወለሰ ሰናይ የገብሩ ይወጹ ውስተ ትንሣኤ ዘለ ሕይወት ወለሰኩ የገብሩ ትንሣኤ ዘለ ሐሳር ዘለ ሞት። መልካም ያደረጉ መልካም ትንሣኤን ይነሳሉ፣ ክፉ ያደረጉ ክፉ ትንሣኤን ይነሳሉ ማለት ነው። ስለዚህ ነው አንድ ክርስቲያን ሲሞት ብቻውን እንዳለ አይደለም የምናስበው፣ ከክቡሩ ስጋ ጋር ነው ያለው። ከማይፈርስ መለኮት ከተዋሃደው ስጋ ጋር የምንቀበለው ስጋ ነፍስ የተለየው መለኮት የተዋሃደው ነው። ተመልከቱ፣ ነፍስ የተለየው መለኮት የተዋሃደው ነው። አያ ነፍስ ስለማትጎረስ መለኮት ግን በስጋ ተዋህዶ የሚጎረስ ሆኗልና ያ የጎረስነው መለኮታዊ አካል ከኛ ጋር ይኖራል። በየትኛውም የሥራ ሂደታችን ሁሉ ያ ኃይልን ይሰጠናል። አስፈሪ ነገር እንኳን ከዓለም ላይ ቢከሰት አንፈራም። ለምን? ሰማይ ምድሩን የሚጠብቅ አካል በእኔ ውስጥ አለ። አየሁ፣ ዓለምን የፈጠረ ስጋ ነው የተቀበልኩት። ዓለምን የፈጠረ ስጋ የምለው መለኮትን የተዋሃደ በመሆኑ ነው። እመቤታችን ወላዲተ አምላክ አይደለች? እመቤታችን የጸነሰችው የወለደችው አካል እኔ ጋር አለ በስጋው ደሙ ማለት ነው። የተፈተተ ስጋና ደምን እንቀበላለን። የተከፋፈለ ስለማንቀበል በዚህ ስጋና ደም ደግሞ ሁላችን እንዋሃዳለን ማለት ነው። የማይቀበሉት ከአንድነቱ ውጪ ይሆናሉ ማለት ነው። አያችሁ፣ ስጋው አዋህዶናልና ስጋው ስላዋሃደን ሁላችን አንድ እንባላለን። ነገር ግን ይህ በሌለበት ግን የተለያየ ምእመን ይፈጠራል ማለት ነው። ለዛ ነው ዘረኛ ምእመን እየተፈጠረ ያለው። ክርስቲያኑ ነው ከክርስትናው በላይ ቋንቋን የሚያበልጥ ክልልን የሚያበልጥ ስጋዊ ደማዊ ነገርን የሚያበልጥ ይሆናል። ተራ በሆነ ነገር ይደነቃል። ለምን? ማድነቅ ይሄን ነው። ከነቢያት ሁሉ የበለጥንበት ታዲያ ይሄ መስሎ ሌላ መምናለን? ፀሐይ ያቆመ ኢያሱ እኮ ስጋው ደግሞ አልተቀበለም። ባህር የከፈለ ሙሴ ስጋው ደግሞ አልተቀበለም። እኛ የምንበልጣቸው እኮ በዚህ ነው እንዴ። የአናብስት አፍ ዝጉ አልተባልነ፣ እሳትን አጥፎ አልተባልነ፣ ሰዓትን ወደ ኋላ መልሶ አልተባልነ፣ ባህር ክፈሉ አልተባልነ፣ ስጋው ደግሞ ተቀበሉን የተባልነ። አያችሁ፣ ተራራ አፍልሱ አልተባልነ። ተራራ ያላፈለሰ አይጸድቅም የሚል የለም። ባህር ያልከፈለ አይጸድቅም የሚል የለም። ፀሐይ ያላቆመ አይጸድቅም የሚል እኮ የለም። ምን የሚል ነው ያለው? ስጋዬን ደሜን ያልተቀበለ አይጸድቅም ነው፣ አይድንም ነው። አያችሁ፣ በኋላ በእውን ከሱ ጋር ለመኖር አሁን በስጋና ደም ከሱ ጋር በእውን መኖር አለብን ማለት ነው። ይሄ ነው ክርስትና ማለት፣ የተያያዘ ነው። ሲሞት ክርስቲያኑ ስጋው ደሙ ተቀብሎ በአየር ላይ አጋንንት ይላል ቀጥታ ስጋና ደም ማህተሙን ሲያዩ ይበተናሉ ነው የሚለው። ይበተናሉ ይላል። አይው ያልተቀበለ ሰው ሲኖር ግን ይከቡታል፣ ያገኙታል። ስጋና ደም ማህተም ነው። አንድ ሰው ንስሐ ተቀብሎ ስጋው ደም ባይቀበል ብዙ የተጻፈበት ግን ማህተም የሌለበት ደብዳቤ እንደማለት ነው። ተቀባይነት የለውም። ምንም ርቀት ያለው ጽሁፍ ቢሆን እንኳን ምንም ያማረ ጽሁፍ ቢሆን እንኳን ማህተም እስካላረፈ ድረስ ተቀባይነት የለውም። አንድ ክርስቲያን ንስሐ ገባ፣ ከዛስ ማህተሙ ስጋና ደም ነው። ከዛ በኋላ ነው ወደ ላይ ተቀባይነት የሚኖረው። ይሄ ነው ህይወታችንም እሱ ነውና በስጋው ደሙ ላይ በተለይ ስንፍና እንዳናሳይ መጠንቀቅ ያስፈልጋል። ጊዜ መስጠት፣ ቦታ መስጠት፣ መረዳት፣ ማወቅ በጣም ያስፈልጋል። እንዴ ምንም ስጋው ደሙ ከሌላቸው አረማውያን ጋር እኩል እንኖራለን እንዴ? ዝም ብለን ከአሕዛብ ጋር እኩል። እነሱም ነጋዴ አንተም ነጋዴ፣ እነሱም ምግብ ይበላሉ አንተም ምግብ ትበላለህ። የምትለየው ግን በምን ነበር? በስጋው ደሙ። ይሄን አያገኙትማ፣ ይሄን አያገኙትም። እና እግዚአብሔር ወለደኝ ምግቡንም ሰጠኝ፣ የኛን ወስዶ ምግብ አድርጎ ሰጠን። እሱን መቀበል የራሳችንን ስጋ እኮ ነው የሰጠን፣ መልሶ ወስዶ መድኃኒት አድርጎ እኮ ነው የሰጠን። አቃቤ ሥራይ መጻም ሰማያ ሰማያት ወፈውስኒ ተረከበ በቤተ ዳዊት እኮ ነው። አባ ጊዮርጊስ ዘጋስጫ ዶክተሩ ከላይ ነው የመጣው አለ፣ ባለ መድኃኒቱ ከላይ መጥቷል አለ። የመድኃኒቱ ቅመም ግን የተገኘው እዚሁ ከዳዊት ቤት ነው አለ፣ ከመቤታችን ስጋ። አየው መለኮቱን አዋህዶ መድኃኒት ይሁናችሁ ብሎ ሰጣ። እኛ ደግሞ እምቢ ማለት ምን ማለት ነው? እናንተ ሰርግ አዘጋጅታችሁ ደግሳችሁ ሰው መጥቶ አልበላም ቢላችሁ ምን ትላላችሁ? ምን ይሰማችኋል? በጣም ሐዘን። ስለዚህ ታዲያ ምን ያህል ክርስቶስ እንዳሳዘን ነው ይገባናል። ስጋውና ደግሞ እንዲያው መጥቶ ህፃናት ብቻ ተቀብሎት የሚመለስበት አጋጣሚ ሁሉ ይፈጠራል። ህፃናት ብቻ አያችሁ፣ ህፃናትም በወላጆቻቸው መጥተው ስናውቅ የምንተወው ለምንድን ነው? ሳናውቅ ተቀብለን ስናውቅ የምንረቀው ከመድኃኒቱ የበለጠ መቅረብ ያለብን ስናውቅ ነው የሚለውን ገንዘብ ማድረግ ይኖርብናል። ለነበረን ጊዜና ሰዓት አምላካችን የተመሰገነ ይሁን። ይቆየ።